በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ ልጆች በልዑል እግዚአብሔር ፍጹም ሰላም እንደምንሰነበታችሁ እንኳን ለሰማዕቱ ለቅዱስ ጊዮርጊስና በዕለቱ ታስበው ለሚውሉ ቅዱሳን በዓላት በሰላም በጤና ደረሳችሁ። አሜን። አባቶቻችን አምላክ በቸርነቱ ጠብቆ ለዚች ዕለት ስላደረሰን ክብርና ምስጋና ለስሙ አጠራር ይሁን። ውድ እግዚአብሔር ቤተሰቦች እንደ እግዚአብሔር ፈቃድ የዕለቱን ስንክሳርና ሰማዕቱ የቅዱስ ጊዮርጊስን መልካ እናደርሳለን። እናንተ ደግሞ ሰብስክራይብ እና ሼር ላይክ እንድታደርጉ በአክብሮት እጠይቃለሁ። አቤቱ የሰራዊት ጌታ ልዑል እግዚአብሔር ከሰማዕቱ ከቅዱስ ጊዮርጊስና ከሌሎች ቅዱሳን ረድኤት በረከት እንድታሳትፈን ሀገራችን ለኢትዮጵያ ለዓለም ሁሉ ሰላም እንድታወርድልን የምንሰማውን ቃል ለሕይወት እንድታደርግልን ለዓለም ሰላም እንድትልክልን መልካም ፈቃድ እያልን ኃያልና ገናና ቅዱስ ስምን ከእናታችን ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም ስም ጋር እንዲህ እያልን እንጠራለን። አቤቱ ሰማን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትም ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ንጽሕት ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ ኢየሱስ ክርስቶስ ብሩክ አምላክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። መልክአ ቅዱስ ጊዮርጊስ ለጽንሰትከ ወለወልደትከ። ቅዱስ ጊዮርጊስ ሆይ በአምላካችን በኢየሱስ ክርስቶስ ባለ መስቀልና በክብርት እመቤታችን ድንግል ማርያም ክብረ በዓል ዕለት ለተገጣጠመችው ጽንሰትና ክቡር ልደት ሰላም እልሃለሁ። ጊዮርጊስ ሆይ ጨካኝና ቁጡ በሆነው በዱዳኖስ አደባባይ ልዩ ልዩ ተአምራትን እንደማድረግ በጠዋት በማታ በከንቱ ነገር የሚነሳሱብኝን ጠላቶች ሁሉ እንደ አመዳብነህ እንደ ትቢያ እንደ ጢስ አጥፋቸው። ለዝክረ ስምከ ጊዮርጊስ ሆይ ለስም አጠራርህና ለተቆላዘመው ለተለሸለሸ የራስ ፀጉርህ ሰላም እልሃለሁ። ብሩህ ወጽዱል ለሆነው ፊትና ርዕስም ሰላም እልሃለሁ። ታምረኛው ሰማዕት ሆይ አምላካዊ ስልጣን ኃይል የተጎናጸፍክንና የማዳንክን መስቀል በራሴ ላይ አቀዳጅ። ገድለ ወንጌልህንም በልቦና ሰሌዳ ላይ ጻፍ። በቀራንቢትከ ቅዱስ ጊዮርጊስ ጽዱላት ለሆኑ ቀራንብቶችና ብሩሃት ለሆኑ ዓይኖችህም ሰላም እልሃለሁ። የሮማን ቀፋይ ለመሰሉ ጉንጮችና አዛኖችህም ሰላም እልሃለሁ። ቅዱስ ጊዮርጊስ ሆይ የሰማዕታት ሁሉ አለቃ እንደመሆኑ ቀድሞ 70 ነገሥታትን እንደደመሰስካቸው ነበልባል በምትሆን ጸሎትህ ጠላቶችን ደምስሳቸው። ለአእናፊከ ጊዮርጊስ ሆይ እንደ ቀይ ሐር ፈትል ኩብ ለሚመስሉት ከናፍርህና አፍንጮችም ሰላም እልሃለሁ። እንዲሁም ለጽዱዋን አስናኖችህና አፍህ ሰላም እልሃለሁ። ታምረኛው ሰማዕት ሆይ ቀድሞ የቢፎሞንን ልጅ ከስበተ ኃጢአት ሰውነቱን እንደቀደስከው መንግሥተ ሰማያትን ለመውረስ በቃ ዘንድ ሰውነቴን በፍጹም መቀደስ ቀድሰው፣ ከኃጢአት ርኩሰትም ንጹሕ አድርገኝ። ለልሳንከ ጊዮርጊስ ሆይ የምስጋና አውታረ መዝሙር ለሆኑ ቃልህና አንደበትህ ሰላም እልሃለሁ። የምስጋና ቁርባን ለሚነገርባቸው ጉሮሮና አስተንፈስም ሰላም እልሃለሁ። ታምር ሰሪው ሰማዕት ወይም ሙታንን የማስነሳት ስልጣን ተሰጥቷልና አቤቱ ብርታይትን ከፉ ዘንዶ አፍ እንዳዳንካት እኔንም ካለታኬ እስከ ዘመን መንሱት በጸሎት አድነኝ።
ለከሳድከ ጊዮርጊስ ሆይ የመቆረጥና የመመተር ፍርድ ለተፈረደባቸው መታክፍቶችህና ክንድህ ሰላም እልሃለሁ። ለተገረፈው ዘባንህና ለተቸነከረው ክንድህም ሰላም እልሃለሁ። ኃያሉ ሰማዕት ወይኔን ምስኪኑን አገልጋይን ከሃይማኖት መራቆት ከምግባር እጦት ታድነኝ ዘንድ አማልድሃለሁ። ልብሱ ተጋድሎህን በበጉ በክርስቶስ ደም አጥበህ ካላውያን ቀማኞች ከካህዲያን ወንበዴዎች ጠብቀ ክብር ልብስንም በክብር ለመልበስ በቅተሃልና። ለሕፅንከ ጊዮርጊስ ሆይ አስረው አድራውን ለሚያንቀሳቀሰው ወርች ሰላም እልሃለሁ። ዳግመኛም የታምራት መምህር ለሆነው ክንድህና ደቀ ኮርናህም ሰላም እልሃለሁ። ታምር ሰሪው ሰማዕት ሆይ ትግልህ ሕይወተ ሰነ ተጋድሎ መድኃኒት የሆነ ዘንድ ፈጽሜ እማልድሃለሁ። ለእመትከ ጊዮርጊስ ሆይ ለክብርት ክንድህና ተባባሪ ወለነችው መዳፍም ሰላም እልሃለሁ። እንዲሁም ለጣቶችና ክንድ እንቁ ፈርጥ ለሚያበሩ እንደ እንቁ ፈርጥ ለሚያበሩ የእጆችም ጽፍር ሰላም እልሃለሁ። ተአምሪው ሰሪው ሰማዕት ሆይ ሰማዕትና የጭፍሮቻቸው ሁሉ አለቃ ነህና አቤቱ በጥበብ ከባህር ዘንድ አሻግረኝ። በባህር ላይ መሄድ ያልለመደ የባህርን ጠባይ ሊያውቅ አይችልምና። ለገቦከ ቅዱስ ጊዮርጊስ ሆይ እንደ መስታወት ለሚያንጸባረቀው ከርስህ ሰላም እልሃለሁ። ዳግመኛም እንደ ብርሌ ጽሩይ ለሆነው ልቦናም ለመንትዮች ኩላሊቶችም ሰላም እልሃለሁ። አባቴ ቅዱስ ጊዮርጊስ ሆይ በሕያው ክርስቶስ ሕያው ነህና አፈሩ፣ ሳሩ፣ ቅጠሉ የማዘው ሽታ ልቦናን ወደሚመስጠው አገርህ በአምባ ላይ ፈረስ አፈናጠህ ተወስደኝ ዘንድ ማልድሃለሁ። ለሕሊናከ ቅዱስ ጊዮርጊስ ለውስጣዊ ገንዘቦችና ሐሳቦችም ሁሉ ከቶ ችሎታ ሳይኖረኝ ደፍሬ ሰላም እልሃለሁ። ተአምር ሰራዊት ሰማዕት ሆይ አዲሱን የወይን ድርሰት በማከታተል አጠጣኝ። የኖረ ወይን ጠጅ በእኔ ዘንድ አለና እኔም እኮ አዲሱን የምስጋና ወይን ጠጅ አቀርብልሃለሁ። አቋከ ቅዱስ ጊዮርጊስ ለተከበሩት አቆያጾችና ጽኑ ለሆነ ወገብ ሰላም እልሃለሁ። ከሁለቱ አጋሮችህም ጋር ለአብራኮች ሰላም እልሃለሁ። ተአምሪው ሰሪው ሰማዕት ሆይ የምስጋና የጥበብ መገኛ ነህና ከዚህ ዓለም የጨለማ ጻር ጋር በኃይለ ጸሎት ተድላ ደስታ ወዳለበት ወደ ሰማዕት ጉባኤ አሳርገኝ። ተሰኮናከ ቅዱስ ጊዮርጊስ ሆይ ከሁለቱ ተረከሶች ጋር ለጫሞች ሰላም እልሃለሁ። እንደ ከበረ ዕንቁ ለሚያበሩት ለእግር ጥፍሮችም ጣቶችም ሰላም እልሃለሁ። ታምር ሰሪው ሰማዕት ሆይ ደረቁ ምሰሶ በማለምለም ታምራትን ገልጸሃልና ከጽኑ መከራ በጸሎት አድነኝ። ሰውን ለማሰቃየት የሚዳርጉ ራብ ቸነፈር ከሱ ይፈልቃሉና። ለቆምከ ቅዱስ ጊዮርጊስ የዘንባባ በቅለት ለሚመስለው ስነ ቁም ሰላም እልሃለሁ። እንዲሁም ለስነ መልክህና ለጸዋተ ነፍስ ሰላም እልሃለሁ። ተአምር ሰሪው ቅዱስ ጊዮርጊስ ሆይ የማስተዋልና የጥበብ መከታ ነህና ደመና ዝናባት እንደሚያዘን ፍጹም የሆነ የሕይወት መንፈስ ከፈጣሪ ዘንድ ላክልኝ። ለግዝነተ ሥጋከ ቅዱስ ጊዮርጊስ ሆይ መካነ መቃብሩ በለዳ ሀገር ለሚገኘው ግዝነተ ሥጋ ሰላም እልሃለሁ። ከድንግል ማርያም ፍልሰት ጋር ለሚተባበሩ ፍልሰትም ሰላም እልሃለሁ። ተአምር ሰሪው ሰማዕት ሆይ የእልፍ አእላፍ ጭፍራ ኃይል አለቃ እንደመሆን መጠን ህብረ መልኳ መስታየት ወጠፈሯ መብረቅ ወደ ሆነው ብርሃናዊት አዳራሽ በረድኤት ነጥቀ ወደዚያ ውሰደ አስገባኝ። አኮ ቅዱስ ጊዮርጊስ ሆይ መጻሕፍትን ድርሳናትን በማብዛት ሳይሆን በጥቂት ቃላት ብቻ የአፍና የልብ ምስጋና አቀርብልሃለሁ። ተአምር ሰሪው ሰማዕት ሆይ ፈዋሴ ድውያን እንደመሆን ከወፍ በሽታ ፈውሰ የምታድን ነህና ልመናዬን ጸሎቴን ዘውትር ቸል ሳትል ስማኝ። ከሱ በሺህ የሚቆጠሩ ልዩ ልዩ ነገሮች ይተላለፋሉና። ሰላም ለከ የልዳው ጊዮርጊስ ሆይ ለአንተ ሰላምታ ይገባል።
ፈረሰኛው ቅዱስ ጊዮርጊስ ሆይ ሰላምታ ይገባል። የተወደደው የኢየሱስ ክርስቶስና የድንግል ማርያም እውነተኛ ምስክር ሆይ ሰላምታ ይገባል። የጥበብ መገኛው አዳራሽ ሆይ ሰላምታ ይገባሃል። ሰላም ለከ ስለ ኢየሱስ ክርስቶስ ምስክርነት ልዩ ልዩ ስቃዮችን የታገስክ ጊዮርጊስ ሆይ ሰላምታ ይገባል። ሥጋ ለአራት ለስድስት ክፍል የተከፈለው ጊዮርጊስ ሆይ ናርዶስ ከሚባል የሽቱ አበባ ይልቅ መዓዛ ይጥመኛልና ሰላምታ ይገባል። ሰላም ለከ ቅዱስ ጊዮርጊስ ሆይ ጥበብ አሳደገች ማደሪያውም አደረገችህ። በተሰጠም ቃል አእምሮ በሴትዮዋ ያደረውን ጸላዔ ሰናይ አስወጥተህ ሰደድክ። ጊዮርጊስ ሆይ ስለዚህም ስመ መንታ ተባልክ። ሰላም ለከ ቅዱስ ጊዮርጊስ ሆይ የመታሰቢያ ዜና እጅግ ለሚጥመው ፈጽሞም ለሚያምረው ሰላምታ ይገባል። ጤና መዓዛህም ከዱር አበቦች ሽታ ይልቅ የጣፈጠ ነው። ጊዮርጊስ ሆይ እንቁ ባህሪ ነህ እኮ። ሰላም ለሀገሩ ስለቀናቸው ሃይማኖት ነፍስን አሳልፈህ የሰጠ ጊዮርጊስ ሆይ ሰላምታ ይገባሃል። ጊዮርጊስ ሆይ በልዩ ልዩ ቅመም ተቀምሞ ከሚሰራ ሽቶ ይልቅ በብዙ ዋጋ የማይገኝ መዓዛው የጣፈጠ ሽቶ አንተ ነህ። ሰላም ለከ ጊዮርጊስ ሆይ የዘንባባ ብቅለት ለሚመስለው ስነ ቁመህ ሰላም እልሃለሁ። ሰማዕቱ ቅዱስ ጊዮርጊስ የአዕዋፍ ገነት በአንተ ጥላ ስር ይጠለላሉ። እኒህም በጌታ በኢየሱስ ክርስቶስ ስም አሳምነ ያጠመቃቸው ልብሰ ጥምቀትንም የተላበሱ ምእመናን ናቸው። ሰላም ለከ ቅዱስ ጊዮርጊስ ሆይ በአፍህ ብቻ ሳይሆን ከልቤ እወድሃለሁና ሰላም እልሃለሁ። ስለዚህም አባቶ ምስጋናህን አታቃልብኝ፣ ተቀብለ ዋጋዬን አሰጠኝ እንጂ ለእኔ ድሃው ንጹሕ ወርቄ አንተ ቅዱስ ጊዮርጊስ ነህና። ሰላም ለከ የማርያም አገልጋዩ ቅዱስ ጊዮርጊስ ሆይ ሰላም እልሃለሁ። ከጽጌረዳ አበባ ይልቅ መዓዛ ሃይማኖት ለሚጠመው ጊዮርጊስ ሆይ ሰላም እልሃለሁ። የሊዳው ኮከብ ቅዱስ ጊዮርጊስ ሆይ ሰላም እልሃለሁ። ሰላም ለሀገሩ፣ ሰላም ለሀገሩ፣ ሰላም ለደብሩ፣ ሰላም ለመቃብሩ። የአምባ ላይ ፈረሱ እግሩ በቆመበት በዚያ በከንፈሮቹ ይሳመኝ፣ ወደ ሀገሩም ይውሰደኝ። የቅዱስ ጊዮርጊስ ፍቅሩ እጅግ አስጨንቆኛልና። ኦ ፍጡነ ረድኤት ለደካማውም ለብርቱም ለእርዳታ ፈጥነ የምትደርስለት ቅዱስ ጊዮርጊስ ሆይ ደግነት በጎነት ከመጠን በላይ ነው እኮ። እንኳን በአማላጅነት ለሚተማመኑትም ሁሉ ነፍሱ አስጠበቃቸው ነህ እንኳን። ከቂም በቀል ንጹሕ በመሆን እንደ ክብርት እመቤት እንደ ድንግል ማርያም ሩሩ ልብ ነህና። ኦ ፍጡነ ረድኤት ቅዱስ ጊዮርጊስ ሆይ ከላይ ባለ በሰማይ ከታች ባለ በምድር በብዙ ወገን ለእርዳታ ፈጥና አደራረስ ኤፍራታ ርግብ የተባለችው እንደ እመቤት እንደ ድንግል ማርያም ነው እንኳን። በመሆኑም በእናትህ በትዮስታ ስም እንደ ስም መንታነት የባለ መዋልነት ስምን ትሰጠኝ ዘንድ ቃል ኪዳን እንድትገባልኝ ማልድሃለሁ። ኦ ፍጡነ ረድኤት ቅዱስ ጊዮርጊስ ሆይ አንተን በመታመን ለጠራ ሁሉ ፈጥነ ስትደርስለት ካውሎ ንፋስ ይልቅ በተፋጠነ ሩጫ ነው እኮን። ቅዱስ ጊዮርጊስ ሆይ የዘወትር ጸሎቴንም የቃሌም ልመና ሕይወቴን ተቀበል ዘንድ ለይቅርታና ለምሕረት ፈጥነ ወደ እኔ ቅረብ። ኦ ፍጡነ ረድኤት ፈጥኖ ደራሹ ቅዱስ ጊዮርጊስ ሆይ ለጠላቴ መሳለቂያ አታድርገኝ፣ ለሚታናኮለኝን መሰደቢያ አታድርገኝ፣ ለክፉ ጎረቤትም መዘበቻ አታድርገኝ። አባቴ ቅዱስ ጊዮርጊስ ሆይ የልቤን አዘለል ስነግር ፈጥነ ጸሎትን ስማኝ፣ ነገሬንም አድምጠኝ። ያዘኑትን የምታረጋጋ ሆይ ወደ እኔ ቅረብ፣ በአጠገቤም ተገኝተህ እልሃለሁልህ በለኝ። ኦ ፍጡነ ረድኤት ፈጥኖ ደራሹ ቅዱስ ጊዮርጊስ ሆይ አሁንም ለጠላቴ መሳለቂያ አታድርገኝ። አባቴ ቅዱስ ጊዮርጊስም ነግርን ባለመናቅ ተቀብለ ልጄ ወዳጄ አገልጋዬ ታዛዥ ደረስኩልህ በለኝ። ኦ ፍጡነ ረድኤት ፈጥኖ ደራሹ ቅዱስ ጊዮርጊስ ሆይ
እንደ ወይን ጠጅ ልብን ደስ የምታሰኝ ነህ፣ እንኳን ሐዘንን ታስረሳለህና። ቅዱስ ጊዮርጊስ ሆይ ልመናችንን ፈጥነ ስማ። በባህር ላይ የምንንሳፈፈውን በየብስ ላይ የምንነጉደውን ሁሉ ፈጥነህ እርዳን። እምነታችን ባንተ ምልጃና ጸሎትህ ላይ አድርገናልና። ኦ ፍጡነ ረድኤት የእግዚአብሔር እውነተኛ ምስክሩ ፈጥኖ ደራሹ ሰማዕት ኃያሉ ቅዱስ ጊዮርጊስ ሆይ በየዕለቱ እርዳታ አይለየኝ። የዚህ ዓለም ነጋዴ ያለ ትርፍ መውጣት መውረድ ከንቱ ድካም ነውና አፍጣን የተረድኤት በችግርና በመከራ ጊዜ ከዓይን ጥቅሻ ይልቅ ለእርዳታና ፈጥነሽ የምትደርሽ እመቤቴ ድንግል ማርያም ሆይ በላባ ቤት ሳለ ለያዕቆብ ረዳቱ አንቺ ነበርሽ እንኳን። ድንግል ሆይ በፍጹም ሐሳቧ በፍጹም ልቦናዋ አንቺን የምትወድ ሰውነት ወገኖቿ ተለይታ ትጥፋ ትደምሰስ። ምንትኑ እመቤቴ ሆይ እመቤቴ ድንግል ማርያም ሆይ ስላደረግሽልኝ ውለታ ሁሉ ከቶ ምን አይነት ዋጋ ነው የምከፍልሽ? ቸርነትን የምትወጅ እመቤቴ ሆይ የኔን ኃጢአቴን ብትከታተይ ለአንዲት ሰዓት እንኳን መቆየትም ባልቻልኩም ነበርና ቸርነትሽ አማላጅነትሽ ይደረግልኝ። ሃይማኖት ስሉስ ቅዱስ ጊዮርጊስ ሆይ የስሉስ ቅዱስን ሃይማኖት ስታስተምር ከአላያን ነገሥታት ጋር ለ7 ዓመታት የተጋደልክ ታላቅ አርበኛ ነው እኮ። ኃያሉ ቅዱስ ጊዮርጊስ ሆይ ድካም የማይሰማ ትጉህ ገበሬ ነህና ዳግመኛ እንዳይጣሉኝ እንዳይተናኮሉኝ ጠላቶችን እንደ ጢስ አትነህ እንደ ጉም አብንነህ ፈጥና አጥፋቸው። 7 ዓመተ ቆራጡን የእግዚአብሔርን ጭፍራ ቅዱስ ጊዮርጊስን ሥጋውን በክፍል እየቆራረጡ በእሳት እያቃጠሉ አመድ ሥጋውን በንፋስ እየበተኑ አላያን ነገሥታት ለ7 ዓመታት አሰቃዩት። በዚህም ሁሉ በተቀበለው መከራ በእግዚአብሔር ዘንድ ክብሩ ታላቅ ነው። በመጽሐፍ እንደተመለከተውና በጆሮም እንደሰማነው ከሰማዕታት ሁሉ በአላውያንና በመናፍቃን ዘንድ እጅግ የሚያስፈራ ታላቅ ባለግርማ ሰማዕት ነው። ቅድስት ቤተ ክርስቲያንም የኢየሱስ ክርስቶስ ክቡር ሰማዕት መሆኑን አምና በፍጹም ክብር ታከብረዋለች። አቤቱ አምላካችን ለታላቁ ለቅዱስ ጊዮርጊስ ሰማዕት በአንተ ዘንድ ባለሟልነትን በመናፍቃንና በአላውያን ዘንድ የመፈራትን ግርማ እንዳጎናጸፈነኝ ለእኛ የወንጌል ልጆች የምን አገልጋዮችን በግዙፍ አካልና በረቂቅ መንፈስ ሊተናኮልን በሚመጡ ጠላቶቻችን ላይ ድል መንሳትን አክሊል አቀዳጀን። አሜን። አቤቱ የቅዱስ ጊዮርጊስ አምላክ ሆይ ማረን። አቤቱ የቅዱስ ጊዮርጊስ አምላክ ሆይ ራራልን። አቤቱ የቅዱስ ጊዮርጊስ አምላክ ሆይ ይቅር በለን ለዘላለሙ አሜን 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 ይደረግልን። ከሰማዕቱ ከቅዱስ ጊዮርጊስ ከሌሎች ቅዱሳን ረድኤት በረከት አሳትፈን የእመቤታችን የድንግል ማርያም ፍቅር ወንድም በልቦናችን ጣዕሟን በአንደበታችን ያዋልብን ያሳድረብን። እመቤታችን ወላዲተ አምላክ በረድኤት በምልጃ በጸሎት አትለየን። ሰማዕቱ ቅዱስ ጊዮርጊስ ሀገራችን ኢትዮጵያን ሁላችንም በመልጃው በቃል ኪዳኑ ይጠብቅልን። እመቤታችን የአስራት ሀገሯን ትጠብቅልን። እኛንም ወተን ከመቅረት ያለ ንስሐ ከሞት አምላክ ከቅዱሳን ይጠብቀን። የንስሐ ልቦና ይፍጠረልን። የሰማውን ቃልም ደግሞ 30 60 የምናፈራበት ከቅዱስ ጊዮርጊስ በረከት ረድኤት የምናገኝበት እንዲያደርግልን እያል አባታችን ሆይ እያልን እንጠራለን። አቤቱ ስማን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትም ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ የመንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ንጽሕት ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ ኢየሱስ ክርስቶስ ብሩክ አምላክ ነው። ጸጋን ተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን
ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ ቀጥለን ደግሞ ውድ የእግዚአብሔር ቤተሰቦች እንደ እግዚአብሔር ፍቃድ የዕለቱን ስንክሳር እናቀርባለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ስንክሳር ዘወርኀ መጋቢት 23 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 23 በዚች ቀን የወናኬር ሴት ልጁ የወለደችው ታላቅ ነቢይ ዳንኤል አረፈ። ናቡከደነፆርም ኢየሩሳሌም በወረደ ጊዜ አባታቸው የወናኬር አናንያ፣ አዛርያና ሚሳኤልን ሦስቱን ልጆቹን የልጁን ልጅ ዳንኤልም ወሰዳቸው። ከነርሱም ጋር ከእስራኤል ልጆች ብዙ ሰዎችን ተማረኩ። ይህም የወናኬር የንጉሥ የኢያቄም ልጅ ነው። ኢሳይያስ ለሕዝቅያስ ንጉሥ ትንቢት እንደተናገሩ የቤተ መንግስቱና የቤተ እግዚአብሔርን ዕቃ ሁሉ ናቡከደነፆር በባቢሎን ወደ ባቢሎን ወሰደ። ይህም ዳንኤል ያን ጊዜ በዕድሜው ታናሽ ነበር። ፍጹም የሆነ ታላቅ ተጋድሎን ተጋደለ። የእግዚአብሔር መንፈስም አድሮበት በባቢሎን አገር ትንቢት ሲናገር ኖረ። ምርኮ በሆነ በአምስተኛው ዓመት ናቡከደነፆር የምታስፈራ ራእይን አየ። ከእንቅልፉም በነቃ ጊዜ ያችን ሕልም ረሳት። በባቢሎን የሚኖሩትን ሁሉ ጥበበኞች ሰበሰባቸው። ከእርሳቸውም ያችን ራእይ ትርጓሜዋንም እንዲነግሩት ፈለገ። እነርሱ ግን ያችን ራእይና ትርጓሜዋን ሊያውቋት አልተቻላቸውም። የባቢሎን ጥበበኞች ሁሉ እርሱንና ባልንጀሮቹን ሰለስቱ ደቂቅን ይገድሏቸው ዘንድ ንጉሥ አዘዘ። ዳንኤልም ይህንም ነገር ሰምቶ የዘበኞቹን አለቃ ስለምን እንደዚህ ያለ ትእዛዝ ከንጉሥ ዘንድ ታዘዘ ብሎ ጠየቀው። እርሱም ንጉሥ ስላያት ራእይ ነው። የባቢሎንና የግብፅ ጠቢባን ሁሉ እርሷን ራእይ ትርጓሜዋን ሊነግሩት አልተቻላቸውምና ብሎ መለሰለት። ዳንኤልም የዘበኞችን አለቃ እኔ ለንጉሥ ሕልሙን እንደምነግረውና ፍቺውንም እንደምተረጉምለት ስለ እኔ ንገረው፣ እኔንም ተዋቸው አለው። ከዚህ በኋላ ዳንኤል ወደ እግዚአብሔር ጸለየ። ባልንጀሮቹ ሰለስቱ ደቂቅንም ከእርሱ ጋር የንጉሡን ሕልም ፍቺውን ይገልጥላቸው ዘንድ በአንድነት ማለዱ። እግዚአብሔርም ገለጠላቸው። ዳንኤልም ወደ ንጉሡ ገብቶ ሕልሙንና ፍቺውን ነገረው። ከእርሱም በኋላ ስለሚነሱ ነገሥታት ከእነርሱም ከእያንዳንዳቸው የሚሆነውን ገለጠለት። የዳንኤል ቃል ናቡከደነፆርን ደስ አሰኘው። ቤትም ሰገደ። ብዙ እጅ መንሻንም ሰጠው። ታላቅ ክብርንም ሰጥቶ በባቢሎን ጠቢባን ሁሉ ላይ አለቃ አድርጎ ሾመው። ከዚህም በኋላ ናቡከደነፆር ሌላ ሕልም አየ። ያንንም ተረጎመለት፣ እንዲህም ብሎ አስረዳው። ስለተበይክ እግዚአብሔር ከሰው መካከል አውጥቶ ከአራዊት ጋር በዱር 7 ዓመት ያኖር ዘንድ አለው። እንደ እንስሳም ሳር ትበላለህ። ከ7 ዓመትም በኋላ ወደ መንግሥት ይመልስሃል በማለት ይህም ተፈጸመበት። ናቡከደነፆርም ከሞተ በኋላ መልአክ በግድግዳ ላይ የጻፉትን ለልጆቹ ለብልጣጦር ተረጎመለት። በቤተ እግዚአብሔር ዕቃ በጣጣ ጊዜ ጽሑፉ የተቆጠረ፣ የተመጠነ፣ የተመዘነ እንደሆነ ትርጓሜውን ዙፋኑና መንግስቱን እግዚአብሔር ሌላ የሰጠው መሆኑን ገለጠለት። እንዲህም አለው፣ ቢመዝን ጎደሎ ሆነህ አገኘ። መንግስትንም ለፋርስ አሳልፎ ሰጠ። ትንቢቱም ተፈጸመች። እግዚአብሔር እስከ ዓለም ፍጻሜ የነገስታቱን ነገስታት በላይ አሳየው። የሰው መሲሕንም መገለጥ አሳየው። ከዚህም በኋላ የእግዚአብሔርነቱን ክብር፣ ልዕልናውን፣ ጌትነቱን አሳየው። የክብር ባለቤት ክርስቶስ ወደ ዓለም መምጣቱን ትንቢት ተናገረ። ሱባኤዎችንም ወሰነ። እነዚያ ሱባኤዎችም በተፈጸሙ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ መጣ። ክርስቶስ ይመጣል፣ ይገድሉታልም፣ የኢየሩሳሌም መዳኛዋ ይሆንላታል ብሎ ትንቢት እንደተናገረ የክብር ባለቤት ከሆነ ከጌታ የኢየሱስ ክርስቶስ ስቅለት በኋላ ኢየሩሳሌም እንደምትጠፋ ቤተ መቅደስም
እንደሚፈርስ የተናገረው ትንቢት ሁሉ ተፈጸመ። በባቢሎን አገርም ቤል የሚባል ጣዖት ነበረ። ምግብንም ሁሉ ጊዜ 12 ጫን በፈጅ ቻል 12 መስፈሪያ ስንዴ 40 በግ 7 ፈቀን የወይን ጠጅ እያጠጡ ይሰጡት ነበር። ንጉሡም ሁልጊዜ ይሰግድለታል። ቤል ጣዖትም ከንጉሡ ቤት የሚሰጡትን የሚበላና የሚጠጣ ይመስለው ነበር። ንጉሡም ዳንኤልን ለቤል የማሰግድ ለምንድን ነው አለው። ዳንኤልም ንጉሡን እኔስ ሰማይና ምድር ለፈጠረ ፍጥረትን ሁሉ በሕያውነት ለሚያኖር አምላክ እንጂ የሰው እጅ ለሰራው ጣዖት አልሰግድም አለው። ንጉሥ ቤል ሕያው ያልሆነ ይመስልሃልን? በየነጋታው እንዲበላ እንዲጠጣ አታይምን? አለው። ዳንኤልም በንጉሡ ሳቀበት። ንጉሥ ሆይ ይበላል ይጠጣል እያሉ አይታልሉሃል። ይህ ውስጡ ጭቃ ላዩ ናስ ነው። ምን አይበላም አይጠጣም አለው። ንጉሡም ተቆጣ። የጣዖቱንም ካህናት ጠራቸው። እውነት ነውን? ቤል አምላክ አይደለም? አይጠጣም አይበላም አላቸው። ያን ጊዜም የምንሰጠውን በእውነት ይበላል ይጠጣል አሉት። ከዚህም በኋላ በመሸ ጊዜ ከጣዖቱ ዘንድ መብሉና መጠጡን ሁሉ ለንጉሡ እየተመለከተ ካህናቱ አስቀምጠው ወጡ። የጣዖቱ ካህናትም ከወጡ በኋላ ዳንኤል አመድ አምጡ ብሎ አዘዘ። አመጡለትም። ንጉሡም ከዚያ ሆኖ እያየ በጣዖቱ ቤት ውስጥ ነሰነሰው። ንጉሡም በቁልፉ ከዳንኤል ጋር በአንድነት ቆለፉት፣ አተሙትም። ወደ ማደሪያዎችም ሄዱ። የጣዖቱ ካህናት ግን ከምድር በታች ውስጥ ለውጥ መግቢያ ቀዳዳ ነበራቸው። ከሚስቶቻቸውና ከልጆቻቸው ጋር በሌሊት በዚያ ገብተው በሉ፣ ጠጡ። በመጡበትም ተመለሱ። በማግስቱም ንጉሡ መጥቶ የጣዖቱን ቤት ከፈተ፣ ምንም አላገኘም። ንጉሡም ቤል ሆይ ፈጣሪ ዳንኤል ያሳፈርከው አንተ ገናና ነህ ብሎ ጮኸ። ዳንኤልም ሳቀ። ንጉሡም የወንዶችና የሴቶችን የልጆችን ፍለጋቸውን በአመድ ላይ አሳየው። ንጉሡም የጣዖቱን ካህናት ይዞ መረመራቸው። እነርሱም ውስጥ ለውስጥ ተሰውረው የሚገቡበትና የሚወጡበትን ለንጉሡ አሳዩት። ያን ጊዜም ንጉሡ ተቆጥቶ የጣዖቱን ካህናት ከነሚስቶቻቸውና ከነልጆቻቸው ገደላቸው። ጣዖቱንም ለዳንኤል ሰጠው። ዳንኤልም ሰበረው፣ ምኩራቡንም አፈረሰ። ከዚህ በኋላ ደግሞ የባቢሎን ሰዎች የሚያመልኩትና የሚሰግዱለት ታላቅ ዘንዶ ነበረ። ንጉሡም ዳንኤልን ይህንንስ አምላክ አይደለም ትለዋለህን? እነሆ ሕያው ነው ይባላል፣ ይጠጣል፣ ናስ ነው ትለው ዘንድ አትችልምና ስገድለት እንጂ አለው። ዳንኤልም ለንጉሡ እንዲህ ብሎ መለሰለት፣ እኔስ በሕያውነት ከሚኖር ከእግዚአብሔር በቀር ለሌላ አልሰግድም አለ። ያለ ሰይፍና ያለ በትር ይህንን ከይሲ ገድለው ዘንድ አሰናብተኝ አለው። ንጉሥም አሰናበትኩህ አለው። ዳንኤልም ጠጉርና ዶሮ ማር ወስዶ እንደ እንቁላልም አድቦልቡሎ በእሳት አጋለው። በሞራም ጠቅልሎ ለከይሲው አጎረሰው። በጧትም ጊዜው ሆዱ ተሰንጥቆ ሞተ። ዳንኤልም የባቢሎን ሰዎች ሁሉ አምላካችሁን ተመልከቱ አላቸው። የባቢሎን ሰዎችም በሰሙ ጊዜ እጅግ ተቆጡ። ወደ ንጉሡም ተሰብስበው አይሁዳዊው ዳንኤል ነግሷልን? እነሆ ቤልን ሰበረው፣ ካህናቶቻችንም ገደላቸው። ከዚያም ደግሞ ዘንዶውን ገደለው። አሁን እርሱን ዳንኤልን እንግደለው፣ ካልሰጠህን አንተን ቤተሰብህንም እንገድላለን አሉት። ንጉሡም እጅግ በአስጨነቁት ጊዜ
ስለ ዳንኤል አዘነ፣ ግን ዳንኤል ሰጣቸው። እነርሱም በአንበሶች ጉድጓድ ውስጥ ጣሉት። በዚያም 7 ቀን ኖረ። ከራብም ጽናትም የተነሳ እንዲበሉት በሌላ ጊዜ የሚጥሏቸውን በእነዚያ ቀኖች ምንም አልሰጧቸውም ነበረ። እግዚአብሔርም መልአኩን ወደ ዕንባቆም ላከው። እርሱም በኢየሩሳሌም ውስጥ ለአጫጆች ምሳ ተሸክሞ ሲሄድ በራስ ጠጉሩ ተሸክመው ወስዶ ዳንኤል ባለበት ጉድጓድ ውስጥ አኖረው። ዳንኤልም ተመግቦ እግዚአብሔርን አመሰገነው። በዕንባቆም ቃል ተረጋጋ። በዛችም ሰዓት እግዚአብሔር የላከው መልአክ ወደ አገሩ ወደ ኢየሩሳሌም መልሶ አደረሰው። በሰባተኛይቱም ቀንም ስለ ዳንኤል እያለቀሰ ንጉሥ ወደ ጉድጓድ መጣ። ዳንኤልም ሙቶ አንበሶች የበሉት መስሎት ነበርና ወደ ጉድጓድም ሲመለከት ዳንኤል እያየው አንበሶቹም እንደ ድመቶች እግሮቹን እየላሱ ከእግሮቹ በታች እጥፍጥፍ ብለው ተኝተው ነበር። ንጉሡም እግሮችን እስከሚልሱ እንደ ድመቶች አንበሶችን ያገረመለትና ያስገዛለት የዳንኤል አምላክ ታላቅ ነው ብሎ ከፍ ባለ ድምፅ ጮኸ። በዚያን ጊዜም ዳንኤልን ከጉድጓድ እንዲያወጡት እነዚያንም የዳንኤልን ጠላቶች ይዘው ለአንበሶች ወደ ጉድጓድ እንዲጥሏቸው ንጉሡ አዘዘ። ወዲያው እነዚያ አንበሶች በንጉሥ ፊት በሏቸው። ዳንኤልም የእስራኤል ልጆች ወደ ኢየሩሳሌም እስከሚመለሱበት ጊዜ በባቢሎን ኖረ። እርሷም 7 ዘመን ናት። ከዚህም በኋላ በሰላም በፍቅር አረፈ። በጸሎቱ የምትገኝ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን በጌታችን ላይ ሊመክሩ የአይሁድ ማህበር በቀያፋ ቤት ተሰበሰቡ። ይቅርታውና ቸርነቱ ከእኛ ጋር ትኑር ለዘላለሙ አሜን። መጋቢት 23 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ነቢየ እግዚአብሔር ቅዱስ ዳንኤል። የስሙ ትርጓሜ እግዚአብሔር ፈራጅ ነው ማለት ነው። ወርኃዊ በዓላት፦ ልበ አምላክ ቅዱስ ዳዊት፣ ቅዱስ ጊዮርጊስ ሊቀ ሰማዕታት፣ ቅዱስ ሶሎሞን ንጉሠ እስራኤል፣ አባ ጢሞቴዎስ ገዳማዊ፣ አባ ሳሙኤል፣ አባ ስምዖን፣ አባ ገብርኤል። የዚያን ጊዜም ንጉሥ አዘዘ። ዳንኤልንም አምጥተው በአንበሶች ጉድጓድ ጣሉት። ድንጋይም አምጥተው በጉድጓዱ አፍ ላይ ገጠሙት። በነጋም ንጉሡ ማልዶ ተነሳ። ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራው። ዳንኤልም ንጉሡን በፊቱ ቅንነት ተገኝቶበታልና አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ፣ አንዳችም አልጎዱኝም አለው። ዳንኤልም ከጉድጓዱ ወጣ፣ በአምላኩም ታምኖ ነበርና አንዳች ጉዳት አልተገኘበትም። ትንቢተ ዳንኤል ምዕራፍ 6 ቁጥር 16 እስከ 23። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለውድ ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የሚያቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ ወንጌል ሰባክያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡንን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛም ሁሉ የምታስምር የጌታ እናቱ በማርያም ጸሎት የኢየሱስ ክርስቶስ በአንድነት ይማረን። አሜን አሜን አሜን። የቅዱሳን አምላክ ከሰማዕቱ ከቅዱስ ጊዮርጊስ ከዳንኤል እንዲሁም ከሰለስቱ ደቂቅ ከሰለስቱ ቅዱሳን እግዚአብሔር አምላክ በረከታቸውን ጸጋቸውን ያድለን። የሰማነውን በዝነ ልቦናችን ያሳደረብን። ሀገራችን ኢትዮጵያ ተነታችን ይጠብቅልን። በዓለም ላይ የምንሰማውን የምናየውን ሁሉ እግዚአብሔር አምላክ ያስታክስልን፣ ሰላሙን ያወርድልን፣ ፍቅር አንድነትን ይስጠን።
እያለን አባታችን ሆይ እያልን እንጠራለን። አቤቱ ስማን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ ይህች መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ንጽሕት ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽ ፍሬ ኢየሱስ ክርስቶስ ብሩክ አምላክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለሥላሴ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ይቆየን። ውድ የእግዚአብሔር ቤተሰቦች እንደ እግዚአብሔር ፍቃድ ደግሞ ትንሽ እንደውም ስንክሳር ለምንድን ነው ሁልጊዜ በየዕለቱ የምንነበብልን? የቅዱሳን ገድላት፣ ሰማዕታት ገድላት እንዲሁም ደግሞ የመላእክት ድርሳናት፣ እመቤታችን መልካሞችን እንደዚህ የምንሰማቸው ሁሉ ለበረከትና እኛም ደግሞ በተግባራቸው እንድንመስላቸው ነው። ለምሳሌ የነብዩ ዳንኤል አሁን ብንሰማው የማይጠገብ የነ ሰለስቱ ደቂቃን ብንሰማው የማይጠገብ እጅግ ግሩም የሆነ በቃ ብንሰማው ራሱ የሚሰቀጥጥ ግን ደግሞ በዛ በኩል አልፈው ሄደው ደግሞ ሰማያዊት ኢየሩሳሌም የገቡበት እግዚአብሔር ደግሞ እስካሁን ድረስ ስማቸው እንዲጠራ የማይጠፋ ስም የሰጠበት በጣም ገራሚ የሆነ ስራ ነው ማለት ነው። ይሄ ምንድነው? እምነት በስራ ሲገለጥ ማለት ነው። አንዳንድ ጊዜ እምነት ይኖረናል፣ ስራ ደግሞ ላይኖረን ይችላል። ቢያንስ የሰው ልጅ በዚህ ምድር ላይ ሲኖር ሁለት ነገሮች ሊኖሩት ይገባል። እሱም ምንድነው? አንደኛ የእግዚአብሔር ልጅነት ነው። ሁለተኛ ደግሞ ከእናት ከአባት መወለድ ነው። እነዚህ ካገኘ በኋላ ደግሞ ምንድነው? መጋደል ነው። የምንጋደለው ደግሞ ከስጋ ጋር አይደለም። ከስጋ ጋር ማለት ዱላ መማዘዝ፣ ጦርነት መክፈት አይደለም። ከማይታየው ከሰይጣን ጋር ነው ተጋድሏችን፣ ከመንፈስ ጋር ነው። ለምሳሌ አሁን ራሳችን እየፈተኑ በሚጥሉ መናፍስት ጋር ማለት ነው። ለምሳሌ ዘሙት ከሚለን፣ ተጣላ ከሚለን፣ ስረቅ ከሚለን፣ የተለያየ የስስት ነገር ከሚያወርድብን መናፍስት ጋር እነሱ ጋር መታገድ ያለብን ማለት ነው። ለምሳሌ አሁን ሰው ሲሰራ በሰለው ቀንቶ ሰው እንዳይሰራ እንቅፋት መሆን፣ መልካም ስራ እንደ ዲያብሎስ ለመልካም ስራ እንቅፋት መሆን፣ መልካም ነገሮችን ለማጥፋት ዝግጁ መሆን የዲያብሎስ ተባባሪ መሆን ነው ማለት ነው። ስለዚህ አሁን እነዛ ሁለቱን ልደቶች ካገኘን ከእናታችን በስጋ ከተወለድ ከአባታችን በስጋ ተወለድ ከእግዚአብሔር ደግሞ እሱ ያው ስጋችን የፈጠረው እሱም ቢሆንም እናት አባቶችን እንደምክንያት ቢያመጣቸውን በስጋ ብንወለድም ደግሞ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ የግዴታ መወለድ አለብን ማለት ነው። ከተወለድን በኋላ ተገድሏችን የሚቀጥለው እንጂ እምነት ባይኖረን መልካም ስራ ቢኖረን ጽድቅ የለም ማለት ነው። ዳንኤል በእግዚአብሔር አመነ። ጣዖቱ ቢመጣ ምን ቢመጣ ሞት ቢመጣ አልፈራም ማለት ነው። እስከ ሞት ድረስ የታመነ ሆነ ማለት ነው። እንደ ቅዱስ ጊዮርጊስ ሰማዕቱ እንደሚገርመው ደግሞ ሁለታቸው ደግሞ ተገናኘ። እንዳጋጣሚ እንዴት እንደተገናኘ ራሱ የሚገርም ነው። የነብዩ እንግዲህ ዳንኤል ወደ አንበሳ መጣል፣ ጣዖትን መሰባበር እንግዲህ ተመልከቱ። ደግሞ የቅዱስ ጊዮርጊስ ደግሞ ነገስታቱን ድል የመንሳቱ በዕለተ ቀኑ በዚች ዕለት ወራዊ እንኳን ቢሆን ገድሉ ታምራቱ ሲነበብ ግን ያው እንዳመት ነው ማለት ነው። ለምን? ስራው ነው ሁልጊዜ የሚገለጸው። ስለዚህ እኛም በወጣትነት ጊዜያችን በልጅነት እድሜያችን ሩጠን በምንቀድምበት ሰዓት መልካም ስራ በመስራት በምንችልበት ሰዓት ሰርተን ዲያብሎስ ጠላታችን ድል ነስተን ሰማያዊት ኢየሩሳሌም እንድንወርስ አምላከ ቅዱሳን
ፈቃዱ ይሁንልን። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም ምልጃ ጸሎት የመላእክት ጥበቃ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። በሰላም ሁኑልኝ። ሰብስክራይብ እና ላይክ ሻር ማድረጋችሁን ግን አትርሱ። ላለው ጊዜም እግዚአብሔር ከሁላችን ጋር ይሁን። የወሩ የዓመቱ ሰው ይበለን። ሰላም ሁኑ።